እንደሆነችን ስለምናቅ ይብን የናቲ እናት ራሱ በጣም ነው የፈራችላት። እኔ እንዳወቅ እሷ ካወቀችሽ ትገልሻለች፣ ከዚህ ቤት ቀጥታ ውጪ ነው ያለቻት ማለት ነው። ሰላም ደግሞ እንግዲህ የእኔ አባት ከመቼ ጀምሮ ነው ሰው ማገት የጀመረው? ከመቼ ጀምሮ ነው ሰዎችን ማሰቃየት የጀመረው? በማለት እንግዲህ በሀሳብና በጭንቀት ውስጥ ይገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ይብዛልኝ ባላችሁበት ቦታ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ላይክ ሼር አድርጉልኝ ማለት ነው። እና ቤተሰቦች የምልላችሁ ፈልጌ ነው እንግዲህ ይዤላችሁ የመጣሁት ድራማ አሳዛኝና ልብ አንጠልጣይ ድራማ ይዤላችሁ መጥቻለሁ። ሰላም በአሁን ሰዓት ቁጭ ብላ በጣም እያለቀሰችና እየተገዘች ይገኛል። ነገሩን ግልጽ እናደርጋለን በማለት በጣም ኃይለኛ ችግር ውስጥ ይገኛል ማለት ነው። ናቲ እንግዲህ የእናትየው ጉዳይ በጣም አስቸጋሪ ነው። እናትየዋ በጣም የሚያሳዝነው ነገር ለምን ብትሉኝ ነገሮቹን ሁላ እኔ ያውቃለሁ እኔ አደርጋለሁ በማለት የተነሳ የሆነውን እንዳልሆነ እያደረገች ትገኛለች ማለት ነው። ግን ደግሞ በዚህ አጋጣሚ እንግዲህ እንትና ልክ ልኳን እየነገረቻት ትገኛለች። የራሷ ልጅ ሮዝ እባክሽ እናቴ ልትሰሚኝ ይገባሻል። እኔ እውነት የምነግርሽ ለእንታ ሆኖ ለናቲ ማኪን እድራለሁ ብለሽ የምታስቢ ከሆነ እኛንም ታጭናለች። ስለምታጭን እባክሽ አስቢበት በማለት እየነገረቻት ትገኛለች ማለት ነው። ግን እሷ የመስማት ጊዜ የላትም። እናትየዋ እኔ ያልኩት ካልሆነ አይሆንም ነው የምትለው ማለት ነው። እንግዲህ እናቴም በጣም እንግዲህ የሚወዳት ሴት አለች። ለእሷ ብዬ የምሞትላት ነፍሴን የምሰጥላት ነፍስ ፍቅረኛ አለች። እሷን ትቼ ማንም አላገባም እያለ ይገኛል። እናትየዋ ደግሞ በፍጹም ለእናንተ የሚጠቅማችሁን ነገር ነው እንጂ የማይጠቅማችሁን ነገር ማድረግ አልፈልግም በማለት እንግዲህ እየተከራከሩ ይገኛሉ ማለት ነው። ቤተሰቦች ምክንያቱም በጣም ነው እኔ የምወዳት ከሷ ውጭ እያለ እንግዲህ ለእናትየው ነግሯል ማለት ነው። ለእናትየው ሲነግር እንዴት እንደዚህ ሊሆን ይችላል? በፍጹም በዚህ ነገር አልስማማም እያለ ትገኛለች ማለት ነው። አልስማማም የመጣው ቢመጣ ይህ ቢባል በዚህ አስተሳሰብና በዚህ አመለካከት አልግባባም። በፍጹም አይኔ እያየ አንተ ሰላምን አታገባም በማለት እንግዲህ ሰላምን ከቤት ውስጥ ለማባረር ወስናለች ማለት ነው። ቤተሰቦቼ በጣም የሚያሳዝን ነገር ማለት ነው። ቤተሰቦቼ ማለት ነው። እና ምን ልላችሁ ፈልጌ ነው ጋይስዬ ቤብላለች ማለት ነው። ሰላምም እንግዲህ ወዴት ነው የምትሄዱ የሚለው ነገር በጣም ከባድ ይላል። ሰላም እባክሽ እትዬ ተይኝ ስትላት በፍጹም ልተውሽ አልችልም ከዚህ ቤት መውጣት አለብሽ በማለት እንግዲህ እያባረረቻት ትገኛለች ማለት ነው። ጋይስዬ በጣም እያለቀሰች ነች። ሮዝ ነች በእርግጥ ያጋጠቻት ማለት ነው። ሮዝ ነች እያሰቃየቻት ያለችው ማለት ነው። ዳግም ወደ እናቴ ህይወት እንዳትገቢ በማለት እንግዲህ እሷ ነች እንደዚህ እያበሳጫትና ልኳን እያሳየቻት ያለችው ማለት ነው። ግን ደግሞ በፍጹም እኔ ያልኩት ካልሆነ እያለ ትገኛለች ማለት ነው። ምክንያቱም በጣም በእርግጥ ያው እንትናም ታዛዝናለች ይችኛዋ ማኪ ማለት ነው። ማኪ ችግሯ ምንድነው? ድርቅ ነው በቃ የኔ ካልሆነ ፍቅር በግድ የሚሆንበት ነገር የለም ጋይስዬ። ማን በፍቅር በግድ አግብቶ የኖረ ሰው አለ? ፍቅር በፍቅር ነው እንጂ የሚመጣው ዝም ብሎ እናንተ ስለወደዳችሁት ብቻ ይመጣል ማለት አይደለም ማለት ነው። እና ምክንያቱም ልጅቷ ተጽዕኖ ተደርጎባታል ገና ከልጅነቱ ጀምራ እሱን ነው የምታገቢው እየተባለች አድጋ አሁን ያለሱ በፍጹም እያለች ትገኛለች ማለት ነው። እና በጣም ነው የሚያሳዝነው። ቤተሰብ ማንም ሰው በእንደዚህ አይነት ነገር አይቀጣ። በራሴ አስተሳሰብ እና በራሴ አመለካከት ማለት ነው። እኔ ከሁሉ ውስጥም እየተሰቃየች ያለችው ሰላም ነች ማለት ነው። ሰላም ወይንም ከዚህ ቤት ወጥታ ከሱ ጋራ መኖር በፍቅር ትችላለች። ግን እናትየዋ ነች እንግዲህ እናትየዋ ገና ራሱ ይሄ ነገር ሲነገራት ፌንት ነው የነቀለችው ማለት ነው። ፌንት ነቀለች በድንጋጤ የተነሳ ማለት ነው። አልቻለችም። እና ይሄ ነገር በጣም ከባድ ነው የሚያደርገው ማለት ነው። አሁን እንደዚህ እያደረገ ያለው እሱ
24 ሰዓት ለእናቱ ብሎ ነው የእሷን የእናቱ ስሜት ለመጠበቅ ብሎ ነው ማኪ እንደዛ አይነት ነገር ውስጥ ያለው ማለት ነው። ቤተሰቦቼ ብቻ በጣም ነው የሚያሳዝነው ጋይሶቼ። ለማንኛውም ቤተሰብ ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ አበርቱኝ ማለት ነው። በነገራችን ላይ ሮዝን የወደዳት ልጅ በጣም ነው ደስ የሚለው። እኔ በጣም ተመችቶኛል ማለት ነው። ማኪም ደግሞ እንደዛው ለወንድሟ ያላት ቦታ ለወንድሟ ያላት አመለካከት በጣም ነው ደስ የሚለው ቤተሰቦቼ። ብቻ ለማንኛውም የናቲና የእንትና ፍቅረኛ እንዲቀጥል ፈልጋለሁ።